እግዚአብሔር ይባርክ ፓስተር። ታንኪዩ በጣም እግዚአብሔርን አመሰግናለሁ። እንደገና በእናንተ መካከል እግዚአብሔርን ቃል እንዳካፍል እድል ስለሰጠኝ ፕሪቪሌጅ ነው ብዬ ነው የማስበው። የእግዚአብሔርን ቃል ሼር ማድረግ መቼውንም ቢሆን የማይለመድ ነገር ቢኖር በእግዚአብሔር ቤት ቆሞ የእግዚአብሔርን ቃል ማካፈል በየትም ቦታ ላይ ትልቅ እድል ነው እና እግዚአብሔርን ስለዚህ ስለሰጠኝ እድል አመሰግናለሁ። ፓስተርን፣ ሽማግሌዎችን ይህን እድል የሰጣችሁኝን አምናችሁን እግዚአብሔር ይባርካችሁ ለማለት እወዳለሁ። ይህን ጉባኤ በጣም እወዳለሁ። ሁላችሁንም ወድበት ምክንያት አለኝ። በጣም የፍቅር ሰዎች ናችሁ ሁላችሁም እና ያንን ስላየሁ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ እኔም እንደ ፓስተር ነገር አላብዛ፣ ወደ ቃሉ እሄዳለሁኝ። እስቲ እንነሳና የዛሬውን የንባብ ክፍላችንን ከሁለተኛ ቆሮንቶስ ላይ እናወጣና ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ጀምሮ በጌታ ስም አነባዋለሁ እስከ መጨረሻው ድረስ ምዕራፉ መጨረሻ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ታያላችሁ የዚህን ሰውዬ ሜንታሊቲ no matter what happen in my life ነው የሚለው። ሰይጣን ሊገፈትረኝ ይችላል፣ ሊጥለኝ ይችላል፣ የፈለገው ሊያደርግ ይችላል፣ ግን no nothing is going to happen እያለ ነው ያለው። ሜንታሊቲው እንድታውልኝ እፈልጋለሁ። ለምን የሚለውን እናያለን። ስለዚህ ምን ይላል? እንሰደዳለን እንጂ ቁጥር 9 አንጣልም፣ እንወድቃለን እንጂ አንጠፋም። ቁጥር 10 ነው የመልእክቴ ሐሳብ ያለው። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ላስቸግራችሁ ቁጥር 11 ላይ እናነበው፣ እያስተዋልን እስቲ እናነበው። ምን ይላል? አንድ ላይ 1-3 የኢየሱስ ሕይወት ደግሞ በስጋችን ምን ይሆን ዘንድ ይገለጥ ዘንድ። የማ ሕይወት? ጮክ ብላችሁ እስቲ ላስቸግራችሁ። የማ ሕይወት? በማን ስጋ ላይ ነው የሚገለጠው? አዎ። ስለዚህ መገለጫው ምናችን ነው? ስጋችን ነው። እና ይህንን በደንብ እንድናስተውል እፈልጋለሁ ዛሬ። ስጋችን ይገለጽ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ቁጥር 11 የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈው ጸጋ፣ ዛሬም ታያላችሁ ጸጋውን፣ በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህም አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። እንጸልይ። ክቡር የሆንክ የዚህ መጽሐፍ ደራሲ፣ የዚህ መጽሐፍ ገላጭ፣ አስተማሪ፣ ተንታኝ፣ አስተማሪ አንተ ነህ ጌታ ሆይ። ከሰው አንዳች ነገር የለም። እዚህ በደካማ ሰው ውስጥ አልፈህ ዛሬ ጥቂት ብንመስልም ግን እንደ እርሾ ለብዙዎች እንተርፍ ዘንድ ዛሬ የቃል ብርሃን ለሁላችን እንዲገለጥ እንጸልያለን። አይኖቻችንን በቃል ብርሃን ሙላቸው።
የማስተዋል የጥበብ የመረዳት የመገለጥ መንፈስ በእኔና በዚህ ጉባኤ ላይ ይሁን ዛሬ። ሰማያት ሆይ በኢየሱስ ስም ተቀደዱ። የእግዚአብሔር ጠል በላያችን ይወርድ ዘንድ ነፍሳችን ረስርሳ አይምሯችን ታድሶ ስጋችን ተፈውሶ ሕይወታችን ደግሞ ትራንስፎርምድ ሆኖ ከዚህ ስፍራ እንድንወጣ በዚህ ስፍራ ቦታውን መድረኩን ሁሉ አንተ እንድትይዝ ስፍራውን ላንተ እንለቃለን። እኛ ዝቅ ዝቅ እንበል፣ አንተ ደግሞ ከፍ ከፍ በል። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ቁጭ በሉ። በክርስትና ሕይወት ውስጥ ዛሬ በዘመናችን የት ቦታ ላይ እንደጀመረ ባላቅም ግን በዘመናችን ብዙን ሰው ቁጭ አርጋችሁ ጥያቄ ብትጠይቁ ጥያቄውም ለምን ጌታን አገኘህ የሚል ጥያቄ ብትጠይቁ ወይም ደግሞ ጌታን ስትቀበል ምን አገኘህ፣ ምንድነው what happened በላይፍ ላይ ምንድነው happen ያደረገው የሚል ጥያቄ ብትጠይቋቸው በጣም ሰርፕራይዚንግሊ አሁን እንኳን በጠይቅ ሰርፕራይዚንግሊ የሚያስገርም ከእግዚአብሔር ቃል እውነት ከእግዚአብሔር ሐሳብ ውጪ የሆኑ አመለካከቶችን በጣም ዴቨሎፕ አድርጎታ ያላችሁ። ስለዚህ ይሄ አመለካከት ይሄ የአይምሮአችን ቅኝት ላይፋችን ላይ በጣም ትልቅ ለውጥ አምጥቶ in the negative way እንድንገሰግስ ያደርገናል። ስለዚህ ጌታ እንደረዳኝ ባጭሩ ሐሳቡ ምን እንደሆነ ላካፍላችሁ ፈልጋለሁ። ጌታን ከሰማይ ያወረደው ለብዙዎቻችን ኃጢያት ብቻ ይመስለናል። ኦፍ ኮርስ ለኃጢያታችን ዋጋ ለመክፈል ነው የመጣው ጌታ ኢየሱስ ክርስቶስ። የሰውን ልጆች ለማዳን ነው ከሰማይ የወረደው ጌታ ኢየሱስ ክርስቶስ በደሙና በስጋው ደሙን በማፍሰስ ስጋውን በመቁረስ እኔና እናንተን በመስቀል ላይ የኔና የናንተን ኃጢያት ዋጋ በመክፈል ሊያድነን እንደሞተ ሁላችን ግልጽ ነን። ግን ዋይ ለምንድነው ይሄ ሁሉ? ምንድነው ምክንያቱ? ኢማጂን አምላክ ነው ስጋ ለብሶ በገዛ ፍጥሩ የተዋረደው። ለምን? ምክንያቱ ሲገባን አስተሳሰባችን፣ አነጋገራችን፣ ላይፍ ስታይላችን እየተለወጠ ይመጣል። የብዙዎቻችን አመለካከት ምንድነው? ጌታ ከኃጢያቴ ሊያድነኝ ነው፣ ሊፈውሰኝ ነው፣ ትዳር ሊሰጠኝ ነው፣ ኑሮዬን መልካም ሊያደርግ ነው፣ ገንዘብ ሊሰጠኝ ነው፣ በሰላም ሊያኖረኝ ነው፣ ሊጠብቀኝ ነው። አመለካከታችን የመዳናችን ውጤት አድርገን የምናስበው በምድራዊ ነገር ላይ ስለምናገኘው አብዛኛው ነገር ስለዛ በረከት ነው የምናስበው። ልክ ነው። በጌታ በኢየሱስ ስራ በስጋችን ህይወት ላይ የሚያመጣልን በረከት አለ። ግን ሜን ፐርፐዙ እሱ አይደለም። እሱ ጭማሪ ነው፣ ምራቂ ነው። ለዳንበት መዳን እግዚአብሔር ትልቅ አምላክ ስለሆነ በመዳን ውስጥ ያካተታቸው ጭማሪዎች ናቸው እንጂ የመዳናችን ዋና ምክንያት ፈጽሞ እሱ አይደለም። እስቲ ስቅለትን ስናከብር ምንድነው የምናመሰግነው? ምንድነው የምናከብረው? ምንድነው ሴሌብሬት የምናደርገው ተብሎ ቢጠየቅ ስለተከፈለው ኃጢያታችን ዕዳ ብቻ ነው የምናስበው። ልክ ነው፣ እሱ ሊከበር ይገባዋል። ግን ሜን ፐርፐዙ እሱ ነው ወይ ነው ትልቁ ጥያቄ። ትልቁ ጥያቄ መልሱ እሱ ከሆነ አምላክ ከሰማይ ያወረደበት ነገር በጣም በጣም ኪሳራ ነው ማለት ነው። ለከንቱ ሞቷል እስኪባል ድረስ ነው። ስለዚህ ምንድነው ምክንያቱ? ሚስጥሩ እግዚአብሔር ያን ያረገበት ምክንያት ምንድነው ተብሎ ቢጠየቅ የእግዚአብሔር አጀንዳ በሰው ላይ በሰዎችን በማዳን ላይ የሄደበት ርቀትና ያተጓዘው ጉዞ ሚስጥሩ ምንድነው ቢባል ልጁን ኢየሱስ ክርስቶስን ገልጦ ለማክበር ነው። ፒሪየድ። በስራ ብንባረክ የእግዚአብሔር አጀንዳ በስራችን መባረካችን ልጁን ገልጦ ለማክበር ነው። በትዳር ብንባረክ በትዳራችን ልጁን ለማክበር ነው ትልቁ ሐሳብና ዓላማ። በቤተ ክርስቲያን ጥሩ ቃል ቢሰበክ በቃሉ ውስጥ ክርስቶስን ገልጦ ማክበር ነው የእግዚአብሔር አጀንዳ። በልጆቻችን እግዚአብሔር ቢባርከን በልጆቻችን ተባርከን ደስ ብሎ እንድንኖር አይደለም የእግዚአብሔር ሐሳብ። ልክ ነው፣ ደስ ይለናል። ግን የእግዚአብሔር አጀንዳ በተወለደው ጄኔሬሽን ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ክብሩ ታይቶ ተገልጦ ዓለም ኢየሱስን አውቆ እንዲሄድ ነው። ኤፌሶን 1 ላይ የምንመለከተው እሱ ነው። ነገርን ሁሉ ጠቅልሎ ያስቀመጠው የእግዚአብሔር አጀንዳ ኢየሱስን ከፍ ከፍ አድርጎ በማሳየት ላይ ነው። ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ ስንመለከት እግዚአብሔር ይላል አይደል በሞት ጎዳና ወሰደው አይደል።
ከቁጥር 5 ጀምሮ ስትመለከቱ ሰው ሆኖ ስጋ ለብሶ የወረደው ይሄ ጌታ ያንን ሁሉ መከራ የተቀበለበትን ዓላማ ሲናገር መጨረሻ ላይ ቁጥር 9 ጀምሮ ምንድነው የሚለው? ልጁን በሰማይ በምድር ከምድር በታች ምን አደረገው? ከፍ ከፍ አደረገው። የኛ ስም የለም እዛ ውስጥ። ለማዳን ነው የሞተው። ኦፍ ኮርስ ስጋውን የቆረሰው ለፈውሳችን ነው። ደሙን ያፈሰሰው ለኃጢአታችን ነው። ግን ምንድነው ዓላማው? በዚህ ውስጥ ሊገልጥ የፈለገው እግዚአብሔር ምንድነው ዓላማው ቢባል ኢየሱስን ከፍ ከፍ አድርጎ ከስሞች ሁሉ በላይ ስም ሰጥቶ እንደሱ ያለ ማንም የለም እንዲባል ነው። Can you imagine የእግዚአብሔር የትልቁ አምላክ አጀንዳ እኔና እናንተን በገንዘብ ባርኮ በጤና ባርኮ ደስ ብሎት የሚሄድ ቢሆን ምን አይነት በጣም ያነሰ ፐርፐዝና ዓላማ ይሆን ነበር? ኖ ወገኖቼ እንዳንሳሳት። የእግዚአብሔር ትልቅ አጀንዳ በእኔና በእናንተ ሕይወት በሚገጥመን በከፍታው በዝቅታው፣ በድህነታችን በሀብታችን፣ በጤናችን በበሽታችን፣ በመከራችን ደግሞ በስኬታችን ሁሉ ልጁን ኢየሱስ ክርስቶስን መግለጥና ማክበር ነው። ፒሪየድ። ኢየሱስ ሳይከብር እኔ ብከብር ዋጋ የለውም። ኢየሱስ ሳይከብር ጥሩ ብሰብክ ዋጋ የለውም። ኢየሱስ ሳይከብር አሁን ወንድም የጌታ ይባርክ እንዳገለገለን ብናገለግል ትርፉ ዜሮ ነው። What's the point? ሄሎ እየሰማችሁኝ ነው? ፖይንቱ ምንድን ነው? ረጅም ዕድሜ እግዚአብሔር ሰጥቶን በጤና ብንኖር ፖይንቱ ምንድን ነው? ገሌ ረጅም ዕድሜ ኖረ ጌታ ባረከው እግዚአብሔር ይመስገን ከሆነ በጣም ያሳዝናል። በእውነት በጣም ያሳዝናል። በዛ በተሰጠን ረጅም ዓመት ውስጥ ነው በህይወቴ የተገለጠ ያለው? ከብሯል በዚህ እግዚአብሔር በሰጠኝ ህይወት ነው። ይሄን ነው ጳውሎስ የሚያወራው። የክርስትና ትርጉም በዚህ መልኩ ካላየ ነው በስተቀር ለዚህ ነው ህይወታችን ሴንሲቲቭ የምንሆነው። ለምን መሰላችሁ? መከራ ሲመጣብን፣ ችግር ሲመጣብን፣ በሽታ ሲመጣብን ጉዳዩ ስለኛ ብቻ ስለሚመስለን ጩኸታችን ይበዛል። በቃ ምንለው ለምን ተነካው ነው እንዴ? በዛ ህመም ውስጥ እግዚአብሔር መክበር ቢፈልግስ? አሎ ከኔ ጋር ናችሁ? በዛ ችግር ውስጥ እግዚአብሔር መክበር ቢፈልግስ? እኔ ዳዊት ያለው በጣም ይገርመኛል። ሳሚ የሚባል ሰው በጣም በሚገርም መልኩ በጣም ያ ትንሽ ሰው ዳዊትን እየሰደበው ሲያስቸግረው ተውት አለ። ምናልባት እግዚአብሔር እናስበው ፐርፐዝ አለው ሁሉ ነገር በህይወታችን ላይ ሲያልፍ ፐርፐዙን ከእግዚአብሔር ልጅ ከኢየሱስ ክርስቶስ መክበር ጋር ካላያያዝ ነው ክርስትናችን ሻሎ ነው፣ ባዶ ነው። ስለዚህ ጳውሎስ ክርስትናን የሚያይበት መንገድ ኮምፕሊትሊ በዚህ ዘመን ያለነው ሰዎች ከምናይበት ፈጽሞ የተለየ ነው። ልብ በሉ ቁጥር 7 ላይ ምንድነው ያለው? ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ ቤት አለ ነው የሚለው። በሸክላ ዕቃ ውስጥ እግዚአብሔር ትልቁን ኃይሉን ያስቀመጠው በምን ውስጥ ነው? በሸክላ ዕቃ ውስጥ ነው። እዚህ ቦታ ላይ ጥሩ ሰብክ ዘንድ ኃይሉን አስቀመጠ ይላል አይልም እኮ። ከዚህ ኃይል ከመቀመጥ ጋር ተያይዞ ኮንቴክስት ካጠናን ኮንቴክስት ምን እንደሆነ ካየን ይሄ ኃይል የመጣው ለመባረክ አይደለም፣ ለማጽናናት አይደለም፣ ለመፈወስ አይደለም፣ ለመቀባት አይደለም። ይሄ ኃይል የመጣው በሙሉ ቀጥሎ ስታነቡት የሚያወራው ስለ መከራ፣ ስለ ችግር፣ ስለ ከፍታ፣ ስለ ዝቅታ ነው። እስቲ እናንፈው። ከኔ ጋር ናቸው አይደለም? እሺ ምን ይላል ቁጥር 8? አለ ካለ በኋላ በሁሉ እንገፋለን አለ። እንዴ በዛ ሸክላ ውስጥ ያ ትልቅ ኃይል ተቀምጦ መገፋትን ምን አመጣው ነው? ለምን ስለ መገፋት ያወራል ጳውሎስ? መገፋቱን ይናገራል። ከዛስ ምንድን ነው የሚለው? እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም። ማመንታት አለ። እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ለምን? በሙሉ በዚህ ሸክላ ውስጥ እግዚአብሔር ኃይሉን ያስቀመጠው መከራውን ያወራል፣ ችግሩን ያወራል፣ ያለፈባቸውን ነገሮች በሙሉ ያወራና ከኃይሉና ከምናልፍበት ችግሮችና ፈተናዎች ጋር ያይዞ ፐርፐዙን ያወራል ማለት ነው። ፐርፐዙ ምንድነው? ቁጥር 10 ላይ ይናገራል። ቅድም ያነበብ ነው። ምንድነው የሚለው? የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ። ክብር ለእግዚአብሔር። that's the purpose። ስለዚህ ስገፋ ለስጋዬ ደስ አይለውም አለ ጳውሎስ። ስጋዬ አይደሰትም በመገፋት ውስጥ፣ ግን በመገፋቴ ውስጥ ማን ይገለጣል አለ? የክርስቶስ ሕይወት ይገለጣል። እንዲያስባችሁ ታውቃላችሁ?
አናስብም እኮ ብዙ ጊዜ ገና መገፋት ሲመጣም ጌታ ሆይ እኔ ብቻ ነኝ እንዴ? ለምንድን ነው ታውቅ አይደለም እንዴ? እኔ እኮ ምን አደረግኩ? አሁን ማት የምንላቸው ነገሮች አሉ። ጳውሎስ መገፋቴ ውስጥ አንድ ምስጢር አለ። ኃይሉ እኔ ውስጥ የተቀመጠው በመገፋበት ጊዜ መገፋቴ ወደ ምን እንዲለወጥ ነው? የኢየሱስ ሕይወት ይገልጥ ዘንድ ነው። ሃሌሉያ! ይገለጥ ዘንድ ነው የመልእክቴ ዓላማ። የመልእክቴም ታይትል የክርስቶስ ኢየሱስን ሕይወት መግለጥ ነው። that's the purpose of Christianity። የእግዚአብሔር ትልቁ አጀንዳ እኛ አይደለንም። የእግዚአብሔር ትልቁ አጀንዳ ልጁ ኢየሱስ ክርስቶስ ነው። ቢመረንም መዋጥ ግድ ነው። ዛሬ ምን አኮረፋችሁኝ እንዴ? ከኔ ጋር ናችሁ? ከኔ ጋር ናችሁ? ወደድንም ጠላንም አይምሮአችንን በዚህ ካልቃኘ ነው በስተቀር ህይወት ከባድ ነው። ህይወት መራራ ነው የሚሆንብን። ለቅሷችን፣ ሐዘናችን፣ ምሬታችን፣ ፔናችን የሚሰማን ፔኑ ስለሚሰማን አይደለም። ስጋችን እንዴት ተነካው ስለሚል ነው። ፒሪድ። እኔ እንዴት እነካለሁ? እኔ እንዴት ታምማለሁ? እኔ እንዴት ተሰደባለሁ? እኔ እንዴት ለምን አትቀበሉኝም? እንዴ በስራዬ ስፍራ ለምን ይሄ ችግር ይደርስብኛል? የሚያመን የደረሰብን ነገር የኛን ክብር ስለሚነካ ነው እንጂ በዛ በመናልፍበት ነገር ውስጥ ክርስቶስ ይገለጽን ምክንያት እንደሆነ ካሰብን ይገርማቸዋል። ላይፋችን ፐርፐዝ ያለው ላይፍ ይሆናል ማለት ነው። ፐርፐዝ ይኖረዋል ላይፋችን። ሃሌሉያ! እስቲ አሜን በሉ ጮክ ብላችሁ። አዎ የክርስትና ምስጢር ታስሮ ያለው እዛ ነገር ላይ ነው። ልብ በሉ ጳውሎስ እየተናገረ ያለው ከዛ በኋላ የሚለውን ነገር ተመልከቱ። በጣም የሚያስገርም ነገር ይናገራል። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ። ልብ በሉ ወገኖቼ፣ የሚገለጠው በምናችን ነው? በስጋችን ነው። ኦኬ፣ ስጋዬ ላይ እግዚአብሔር ልጁን መግለጥ ይፈልጋል እያለን ያለው እዚህ ቦታ ላይ በስጋዬ ላይ ኢየሱስ በሚገለጥበት ጊዜ ምን ብሎ ነው የሚናገረው? ቁጥር 11 ላይ ይቅርታ 10 ጀምሮ ላንበው እንደገና የቀረ ሐሳብ ስላለ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን። አላቅም የናንተን እኔ በጣም ልቤ ይነካል ይሄን ሳነብ። አሜን። የትም ቦታ ሲሄድ ተሸክሜ የምዞረው ነገር አለ ነው የሚለው ይሄ ሰውዬ እኮ። እኛ ልናወርደው የምንፈልገውን ነገር እሱ ተሸክሜው እዞራለሁ ይላል። wherever I go ልክ ትራቭል ስታደርጉ ሻንጣ ይዛችሁ እንደምትሄዱ እሱ ተሸክሜ የምዞረው አንድ ነገር አለ። እሱ ምንድነው? የክርስቶስ ኢየሱስን መከራ በዚህ ስጋዬ ላይ ተሸክሜ እዞራለሁ አለ። ግን ልብ በሉ በምን ማይንድ ሴት ነው የሚዞረው? ይሄ ሰውዬ ቅድም ያየነውን ሐሳብ እንደገና ልብላችሁ። ማይንድ ሴቱ አሁን እኔና እናንተ እንደሚያስኮርፈን አይደለም። ምን እያለ ነው ያለው እዚህ ቦታ ላይ? ቁጥር 7 ላይ የተናገረውን ቁጥር 8 ላይ ተመልከቱ። በሁሉ እንገፋለን እንጂ አንጨነቅም። ዋይ ሰው ሲገፋ አይጨነቅም እንዴ? መጨነቅ አለበት። that's humanity። ይሄ ሰው ግን አልጨነቅም ይላል። ለምን? መገፋቱ ገና ከቤቱ ሳይነሳ ተሸክሞት ይዞት የሚዞረው ነገር ፐርፐዝሊ ተሸክሞት የሚዞረው ነገር ይሄ ሰውዬ ይሄ ነው ማለት ነው። አሜዚንግ። ስለዚህ ምን አለው ሜንታሊቲው ላይ እገፋለሁ፣ መገፋት አለ፣ ተሸክሜ የምዞረው ነው፣ ፈቅጄ የምሸከመው ነገር ነው ይልና በመገፋቴ ውስጥ ግን አልጨነቅም ይላል። ዋይ ቁጥር 7 ላይ ብሏላ በዚህ ሸክላ ውስጥ ምን በተሸከመው የክርስቶስን ሞት በተሸከመው ስጋ ውስጥ እግዚአብሔር ምን አድርጓል? የኃይሉን ታላቅነት አስቀምጧል። ሃሌሉያ! ያ የኃይሉ ታላቅነት በዚህ የክርስቶስን መከራ ሊሸከም በፈቀደው ስጋ ውስጥ ሃሌሉያ! በዚህ የክርስቶስን መከራ ሊሸከም በፈቀደው ስጋ ውስጥ የኃይሉ ታላቅነት ስላለ ማንኛውም ፕሮብሌም በህይወቴ የሚገጥሙኝ ነገሮች ምንም ሊያረጉኝ እንደማይችሉ አውቃለሁ እያለ ነው ያለው። እገፋለሁ፣ ስለዚህ አልጨነቅም። እኛ እኮ ውይ ምንልበት ነው አልጨነቅም ብሎ ገና መከራው ሳይመጣ ነው መጨነቅ እኔ ጋር አይሰራም ማለት ጳውሎስ አይሰራም ማለት። ልብ በሉ አሁን ምን እንደሚል እዚህ ቦታ አንጨነቅም ካል እናመነታለን እንጂ ተስፋን ቆርጥም። በቃ ሜንታሊቲ ይሄ ነው።
እንደ ማንኛውን ሰው የሰውን ባህሪ ይነግራቸዋል። ማመንታት ላመነታ እችላለሁ፣ ግን ኔቨር ተስፋ አልቆርጥም ይላል። ሜንታሊቲውን እንድታዩልኝ ይፈልጋሉ። የዚህን ሰው አልቆርጥም ተስፋ፣ በዚህ እምነት፣ በዚህ ድፍረት፣ በዚህ ጽናት ነው የሚራመደው ይሄ ሰውዬ። ከዛ ምንድን ያለው? እንወድቃለን እንጂ አንጠፋም። ስለዚህ መውደቅ አለ ማለት ነው። በወደቅኩ ጊዜ ግን ሜንታሊቲ ያለ ጳውሎስ በውስጤ ካለው የተነሳ አልጠፋም። በወድቅ የሚያነሳኝ ጌታ አለ። ቢያመኝ የሚያጽናናኝ ፈውሰኛ አምላክ አለ። ለምን? የዚህ ህይወት የዚህ መከራ የመሸከም ህይወት ፐርፐዙ ክርስቶስን ህይወት መግለጥ ነው እያለ ነው ያለው። ስለዚህ መውደቄ እና መነሳቴ አንድ የሆነ ልክ ማርያም እንዳደረገችው ሽቶ ይወጣ ዘንድ ብልቃጡ ምን አደረገችው? ሰበረችው ይላል። የግዴታ ሽቶ እንዲወጣ ብልቃጡ መሰበር አትንኩኝ ያለ ሰው በምንም ታምር የክርስቶስ ህይወት በሱ ሊገለጥ it's impossible። እስቲ ሞክሩት። ሽቶ ብልቃጡን ዘግታችሁ ምንም ሳትነኩት እስቲ እንደዚህ ይበሉት። ምንም ይሸት ነገር የለም። መገለጥ ካለበት ይሄ ስጋ መነካት አለበት ነው የሚለው። እኛ ደግሞ እንዳታስነካኝ ነው ጸሎታችን። ምንም ችግር እንዳይመጣብኝ ነው ጸሎታችን። ጣፌ እንዳይደርስ እንደው በኢየሱስ ደም ተሸፍናለሁ ብለን ነው የምንወጣው። ብዙ ጊዜ በኢየሱስ ስም ተሸፍነን ኦፍ ኮርስ ያስፈልጋል እንዲህ አይነት ጸሎት። የምንጸልየው ግን ከጠላት የሆነው እንዳይመጣ ነው። ኦኬ። ነገር ግን በህይወታችን ላይ ተሸክመን ኤቭሪዴይ ልንኖረው የሚገባ አንድ መለኮታዊ የሆነ ኃይል በውስጣችን እንዳለ አምነን በመናልፍበት ሁሉ በመከራዬ ዓላማዬ ክርስቶስን መግለጥ ነው። ስለዚህ ሲሰድቡኝ አፌን አድርጌ ስጋዬን ሲይዘው የክርስቶስ ሽታ ይወጣል ማለት ነው። አሮማው የሚታየው ስነካ ነው። ዓለም ያን ማድረግ አይችልም። እስቲ ስደቡታ እንደ ዓለማዊ 7 እጥፍ ነው ይመልስላችሁ። አማኝ ግን ሲሰደብ፣ ሲነቀፍ፣ ሲተች፣ መከራ ሲደርስበት ዝምታው ምን ያመጣል መሰላችሁ? በውስጡ ያለው የክርስቶስ አሮማ እንዲሸት ምክንያት ይሆናል ማለት ነው። ይሄን ነው ጳውሎስ የሚናገረው። መውደቅ አለ፣ ግን ወድቄ አልቀርም፣ እነሳለሁ። እንደሚነሳ እርግጠኛ ነው የሰውዬ ሜንታሊቲ ያ ነው። መሰደብ አለ፣ ግን ስድቡ ክብር እንደሚያመጣ አውቆ ነው የሚኖረው የሰውዬ። መነቀፍ አለ፣ መነቀፉ ግን የሚያመጣው የተለየ ክብር እንዳለው አውቆ ነው የሚራመደው የሰውዬ። በዚህ ሜንታሊቲ ነው የምኖረው አለ ጳውሎስ። በቃ የኃይሉ ታላቅነት ይሄ መንፈስ ቅዱስ ሙላይ ነው። እኛ ብዙ ጊዜ የምንጸልየው መድረክ ላይ ቆመን እግዚአብሔር በቃ ቃሉ እንዲባርክልን፣ ፈውስ እንዲያመጣ፣ መገለጥ እንድናመጣ፣ ጥሩ እንድንዘምር፣ ጥሩ እንዳናገለግል ነው ኃይሉን የምንፈልገው። ይሄ ሰውዬ ግን ውስጥ ያለው ኃይል በስጋዬ ላይ መከራ በሚመጣበት ጊዜ ክርስቶስን መግለጥ ይችል ዘንድ አንድ ነገር አስባለሁ አለ። በዚህ ሸክላ ውስጥ አለ። ሸክላ ምንድነው ወገኖች? ተሰባሪ መሆኑን ነው፣ ደካማ መሆኑን ነው። በዚህ ደካማ ሰው ህይወት መነካትና መሰበርና መነቀፍ ላይ አንድ ትልቅ ፐርፐዝ እግዚአብሔር አስቀምጧል። እሱም ምንድነው? ኢየሱስን መግለጥ ነው። ይሄ ነው የህይወት ፐርፐዙ። በቃ አለቀ። አንኳይሩስ ብታዩ፣ ሽማግሌና ፓስተር ጋር ብታዩ፣ ህዝብና አገልጋይ ጋር ብትመለከቱ፣ ኤቭሪ ፕሮብሌም ሄዳችሁ ዞራችሁ ብትመለከቱ ያለው ነገር ችግሩ ምንድነው? የዚህን ሚስጥር አለመረዳት ነው። እርስ በርስ ችግር የሚያመጣው የሚገለጠው ጌታ በዚህ ስጋ ላይ ነው። በዚህ ስጋ ላይ ይገለጥ ዘንድ ግን ይሄ ስጋ መነካቱ አይቀሬ ነው። ዋጥ ማድረግ ይጠይቃል፣ ማመን ይጠይቃል፣ ኤክሰርሳይዝ ማድረግ ይጠይቃል፣ ይሄንን ትሬን ማድረግ ይጠይቃል። ፐርፐሱ ሲገባችሁ እኔ ብዙ ጊዜ እናገራለሁ። በበረዶም ቢሆን እዛ ሚኒሶታ ያለ ሰው እንደምንም ብሎ ያንን በረዶ ጠርጎ ተነስቶ ቦት አድርጎ 3 ካልሲ አንዲት ልጅ ነበረች አሉ ካናቴራ፣ ሸሚዝ፣ ሹራብ፣ ኮት፣ ካፖርት፣ ጋቢ ደርባ የምትሄድ
ብትሞት አትቀራትም ስራ። ለምን? ይሄ ቻሌንጅ እንድትችለው ያደረጋት ምንድነው? ደሞዝ አለ። አንድ ቀን ደሞዟን ስታስብ ነው እንጂ በምን ታምር በዛ በረዶ ሰው ሴት ልጅ ተነስታ ትሄዳለች። ግን ስራ ከሰራች ብር እንደምታገኝ እርግጠኛ ናት። የኔና የናንተ ደሞዝ የክርስቶስ ሕይወት በኔና እናንተ ውስጥ መገለጥ ነው። እሱ መክበሩ ነው። እሱ መታየት ነው። ሰዎች አይተው እግዚአብሔር ከዚህ ሰው ጋር ነው ማለታቸው ነው ደሞዛችን። ብር ማግኘታችን ጤና መሆናችን አይደለም። የኔና የናንተ ደሞዝ እሱ ተጨማሪ ነው ብያቸዋለሁ። ያስፈልጋል። እግዚአብሔር ደግሞ ቸር ነው። ሳንጠይቀው የሚያደርገን አይደለም። ለኛ ለማያምኑት ያደርግልን እንዴ? ስንት እስላም ሀብታም የለም እንዴ? ስንት ቡዳ በጣም ባለጠጋ ጤነኛ የለም እንዴ? ለማንም የሚያደርገው እኮ የምትወጣው ፀሐይ እኮ ለሁሉም ነው የምትወጣው፣ ለኔና እናንተ ብቻ አይደለም። ግን የህይወት ፐርፐዝ እሱ አይደለም። ምን በላው ምን ጠጣው ምን ነዳው መኪና ጤናችን አይደለም የህይወት ፐርፐዝ። የህይወት ፐርፐዝ በዚህ ስጋዬ ላይ ክርስቶስ መታየቱና መክበሩ ነው። ፒሪድ። ይሄን ፐርፐዝ አድርጎ መኖር እንዴት ድንቅ ነገር መሰላችሁ ወገኖች! ይገላግላል፣ ከብዙ ነገር ይገላግላል። ስለዚህ ጳውሎስ እያለ ያለውን በደንብ አድርጌ ላሳያችሁ። በጣም የሚያስገርሙ ነገሮች ያነሳል። ቁጥር 11 ላይ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ። ይሄ ስጋው ሸክላ ነው ብሎታል። እዚህ ጋር ደግሞ ምንድነው ያለው? የሚሞት ነው። አንድ ቀን እኮ ይሞታል ይሄ ስጋችን። የቱንም ያህል አሽሞነሞን ነው፣ የቱንም ያህል እንደው አለበስ ነው፣ አጠጣ ነው፣ አበላ ነው። ፓስተር ሰሞኑን እየነገረኝ ነበር። ይኸው ስንት ዘመን በልተናል ባክቶኝ እያለ ነበር። ብናበላው ጠዋት አበልታችሁት ምሳ አንጣ ይላል፣ ምሳ ስትበልቶ ራት አንጣ ይላል። አለበሳችሁት፣ ልብሱ ያረጃል፣ ሌላ ልብስ ጫማ አርጋችሁ ሌላ ጫማ ይፈልጋል። ይሄ ስጋ ምንም ብትሰጡት የማይጠረቃ ነው፣ አይረካም። ደሞዝ ይመጣ። ትናንትና አንድ እንትን ሾው ያየው ነበር ኢንተርቪው እና የሀብታሞች ትልቅ ችግር አለ ሰውየው ሲናገር። እሱ በጣም ሚሊዮነር ሰው ነው እና ክርስቲያን ነው። ስለ ሀብትን ስለ እንዴት መጠቀም እንዳለብን ነው የሚያስተምረው ያ ሰውዬ። እና ከብዙ ሀብታም ሰዎች ጋር ተገናኝቼ ነው ሙሉ አለ እና ምን አለ? የብዙ ሀብታሞች ችግር ሀብታቸው ባደገ ቁጥር ለሌላ ሀብት ሌላ ረሃብ መጨመራቸው ነው። መልታይ ሚሊዮነሮች ናቸው፣ ግን ሌላ ገንዘብ እንዴት እንደሚያገኙ ነው የሚያስጨንቃቸው ኤቭሪዴይ ላይፋቸው ላይ ብሎ ተናገረ። እዚህ ውስጥ ያለ ጉድጓድ በፍጹም ሞልቶ አያውቅም። ሰይጣን አያታለን ወገኖቼ። እንደው እቺ ነገር ባገኘው ረፍ ብዬ እኖራለሁ። ኖ አትኖርም። አሜሪካ መተን እየተጨነቅን ነው አይደል? እዚህ መተን እየተጨነቅን ነው። እዚህ መተን ኮምፕሌን እያደረግን ነው። አሁንማ ሰው ጭራሽ ሀገሬ ገብቼ ሁሉ የሚልም አለ። ጮሆ መጥቶ አንድ ወንድማችን አልቅሶ ስንት ዓመት አልቅሶ ካልወሰድከኝ ብሎ አጸልዮ ትንቢት አስነግሮ በመጨረሻ ተሳካለት። አላ እዚህ በመጣ በ6ኛው በ7ኛው ዓመት አገኘሁት። እንዴት ነው ስለው ባካ አሁን እኔ የሚታየኝ ኢትዮጵያ መሄድ ነው አለ። አይረካም ይህ ስጋ። ሰይጣን የተጠራንበትን ጥሪ ፐርፐዝ አያስጥለን ከእጃችን ወገኖች። ፐርፐዝ ያለው ላይፍ በዚህ ህይወት ባገኝም ባጣም ከፍ ብልም ዝቅ ብልም ቢሳካልኝም ባይሳካልኝም ፐርፐዜ የመኖር የመተንፈሴ ማታ ተኝቼ ጠዋት ስነሳ አንድ የህይወት ዓላማ ክርስቶስን በእኔ ላይ መግለጥ ነው ከሆነ ደስተኛ ህይወት ትኖራላችሁ። እና ጳውሎስ ስለዚህ እንዴት አድርጎ እንደሚኖር ይናገራል። ቁጥር 16 ላይ እናነብ። ምን ይላል? ስለዚህ ማንታክትም ይላል፣ ነገር ግን የውጭ ሰውነታችን ቢጠፋ ይላል ሌላ በረከት ያመጣል። ተመልከቱ፣ የውጭ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። አይ ዶንት ኖ ይታያችሁ እንደሆነ አላውቅም። ኪሳራና በረከት አይታያችሁ? የውጭ ሰውነት ላይ ጉዳቴ በበዛ ቁጥር የሚታደስ ማንነት ደግሞ በውስጤ አለ። ለዚህ ነው እግዚአብሔር አላው የሚያደርገው የውስጡ ከውጭው ስለሚበልጥ። በውስጤ ያለው የተቀመጠው ህይወት በውጪ ካለው ከዚህ ከስጋዬ ችግር የሚበልጥ ስለሆነ ምን ይላል? ዕለት ዕለት የክርስቶስን ሞት በስጋዬ ተሸክሜ ስኖር የጳውሎስ ፐርፐዙ ምንድን ነው? በውስጡ ያለው ማንነቱ ዕለት ዕለት ምን እየሆነ ነው ማለት ነው? አሁን ቅድም ስነግራችሁ አኩርፋችሁ ነበረ ሁላችሁ። ምንድነው መከራ ኖ
በነፈቱን ይናገራል እዚህ ቦታ ላይ። ይሄ ስጋ በእነዚህ አይነት መልኩ ባለፈ ቁጥር አንድ ቤኔፊት አለው። ቤኔፊቱ ምንድነው? ሌላው የውስጡ ሰውነቴ እለት እለት ምን እየሆነ ይመጣል? እየታደሰ ይመጣል ይላል። እየታደሰ ይመጣል። ቁጥር 17 የሚታየውን እንጂ የማይታየውን ባንመለከት። ስለዚህ ችግሩ ምንድነው ማለት ነው? እይታ ነው። እኛ የምናየው ምንድነው? የሚታየው ምንድነው? የውጭ ሰውነታችን ነው። የማይታየው ምንድነው? የውስጥ ሰውነታችን ነው። በክርስቶስ የዳነው ማንነታችን ነው። ስለዚህ ምን ይላል? በጣም ያስገርመኛል የክፍል ወገኖቼ። በእውነት እግዚአብሔር አይንን ገልጦ ሲያሳየኝ ዋው እንዴት ሚስ አድርገናል ነው ያልኩት። እና ምን ይላል? ልብ በሉ የሚታየውን እንጂ የማይታየውን እንደገና አንበው። የማይታየውን እንጂ የሚታየውን ምን ባንመለከት ወይም ፎከስ ባናደርግ እሱ ላይ እያለ ነው ያለው። ባንመለከት ይልና ቋንቋውን ተመልከቱት በደንብ እያያችሁ ዛሬ መጽሐፋችሁን ምንድነው የሚለው? እስቲ እናንበው አንድ ላይ። ቀላል የሆነ ጊዜ መከራችን ታያላችሁ። መከራው እንዴት አድርጎ እንደሚያየው ሰው ዋው! መከራዬን ያከበደው ለካ የውስጥ ያለመታደስ ነው እንጂ በስጋዬ ላይ የመጣው ችግር አይደለም ማለት ነው። that's the secret ሚስጥሩ እሱ ነው። ጳውሎስ ላይ ባለፈው ነግሬያቸዋለሁ። ደብድበው ሞተ ብለው ሲሉት ብድግ ብሎ ኮቱን አራግፎ ወደ ኔክስት ከተማ ሄዶ ወንጌል ሰበከ ይላል። ሆስፒታል መግባት ያለበት ሰውዬ እኮ ነው የሰውዬ። ምክንያቱም እስኪሞት ድረስ የተደበደበ ሰው ኢማጂን ደም በደም ነው የሚሆነው። ግን ልብ በሉ መከራውን የሚያየው እንዴት ነው? ቀላል ነው ይላል። እስቲ ላስቸግራችሁ፣ መከራዬ ቀላል ነው በሉ። እኛ ሆን ብለን መከራችንን እናከብዳለን። ሆን ብለን ነው የምላችሁ። ቀላልም ሲደርስብን እንዴ በእኔ የደረሰ በማደረሰ እንላለን። ማክበር ነው የምንፈልገው። ለሰው እናወራለን፣ ለሰው ሁሉ እነግራለን። ስንነግር የምንነግራቸው ምንድን ነው? አቤትን ያለፍኩበት መከራ ስለማይሰማህ እኮ ነው። አንተ ስላላለፍክበት እኮ ነው። በተቻለን መጠን መከራችን ማክበድ ነው የምንፈልገው። ጳውሎስ ግን ከሱ የበለጠ መከራ የተቀበለ ማን ነው? ሰውዬ የሐዋርያት ሥራ 20 ማንበብ ነው በቃ። የደረሰበትን ነገር ሁሉ ይዘረዝራል። እንቅልፍ በማጣት በወንድሞች በምን እያለ ይዘረዝራል። ግን እዛ ውስጥ ሆኖ እኔ ልቤ ግን የታሰረው ልቤ በቃ ሁሌ እንትን የሚለው የቤተ ክርስቲያናት ጉዳይ ነው ይላል። ምን አድርጎት? መከራውን አቀሎት። እስቲ ላስቸግራችሁ፣ አጠገባችሁ ያለውን ሰው ይዛችሁ እያያችሁት እባክህ አትሞኝ፣ መከራ ቀላል ነው በሉት። አታክብዱት ወገኖቼ፣ አታክብዱት። ቸርች ውስጥ የሆነ ነገር ሲነሳ ምንድነው የምናደርገው? በተቻለ መጠን እናከብደዋለን፣ እናገዝፈዋለን። አቤት በቃ ያ ቸርች ነው የምንለው። ማክበድ ነው የምንወደው እኛ፣ አናቀልም። ለምን? ህይወታችን በፐርፐዝ አይደለም የሚመራው፣ በስሜት ነው የሚመራው። በደረሰብን ነገር ነው የደረሰብን ነገር ነው የሚመራን እንጂ የደረሰብን ነገር ሊያመጣ የሚችለውን ውጤት አስበን አይደለም የምንኖረው። ስለዚህ ክርስትናችን ሻሎ ነው፣ በጣም ሻሎ ነው። በጣም ብዙ መከራ በህይወቴ ውስጥ አልፏል። በመከራዬ ውስጥ ሁሉ ግን የተማርኩት አንድ ነገር እኔ ነኝ እንጂ መከራዬን የማከብደው መከራው በእኔ ላይ ከባድ ሆኖ ሲሰለጥን አላየው። ያከበድኩት ለታ በጣም ይከብዳል። ይገርማቸዋል። እኔ ባከበርኩት መጠን እየገዘፈ ይመጣል። ግን ከባባድ ፈተናዎች ገጥሞኝ በቀላሉ ያልኩ አይሰማንም አይደለም እኮ ሸክላው ተሰብሯል እኮ ነው የሚለው። ወድቀናል እኮ ነው የሚለው ጳውሎስ አይደል? ተገፍተናል እኮ ነው የሚለው። እና አመንትተናል እኮ ነው። ማመንታት ይቻላል፣ እሱ ቀላል ነው፣ ምንም ችግር የለውም። ግን ማክበድ ግን አብረን መስበክ እንችላለን ዛሬ። ማክበድ ግን አይቻልም። አናካብደው። ከሰዎች ጋር ባለ ሪሌሽንሺፕ፣ ስራ ቦታ ባለ ሪሌሽንሺፕ፣ በጤናችን ላይ በመጣው ነገር ልክ አዚፍ እኛ ብቻ ተለይተን የተመጋን ሰው ሲታመም እሱ ብቻ እንደው በቃ ተለይቶ የታመመ ይመስላል። እንዴ በዓለም ላይ ስንት የታመመ ሰው አለ? እስቲ ንገሩኝ፣ ስንት የታመመ?
አንድ ጊዜ የባለቤት እህት እኛ እዚህ እንደመጣን አረፈች። ኢትዮጵያ ውስጥ ተባራሪ ጥይት መታትና አረፈች። በጣም ሾኪንግ ነበር፣ ለሁላችንም ሾኪንግ ነበረ። እዚህ ሀገር እንደመጣን ነው እንግዲህ ማይንድ ዩ ምናልባት 5-6 ዓመት ቢሆነን ነው ከመጣን። ማን ወንድ ያጽናና ማርቲን? የፈለገ አጽናኝ፣ የፈለገ ጥቅስ፣ የፈለገ መንፈስ ቢወርድ ነው አለች። እየከበደች ነው ማለት ነው። ምን ሀብ እንዳደረገ ታውቃላችሁ? በሶስተኛው ቀን እንደሆነ 3ኛው ቀን 2ኛው ቀን ላይ አላውቅም፣ አንድ ወንድም መጣ እና አጠገባችን ተቀምጦ ሲመጣ ሰምቶ ስለመጣው ነገር ነገረን እና ምን አለ? አንድ ፓስተር ከኢትዮጵያ አገልግሎ አዘ ሚሽነሪ ብዙ ቸርች አገልግሎ ብዙ ስራ ሰርቶ ይመጣል ወደ ቤተሰቡ። ከዛ ቤተሰቡ ፒክ አድርገውት በመኪና ሲሄዱ አንድ የሰከረ ሰውዬ መጥቶ ይገጫቸዋል። ሲገጫቸው ምን ሀብ እንዳደረገ ታውቃላችሁ? ሚስቱና አንደኛው ልጁ ኢንስታንትሊ ይሞታሉ። እሱ ተመቶ ቆስሎ ሆስፒታል ይገባል። አንደኛው ልጁ ሆስፒታል ነው ያለው። እሱ በሆስፒታል ሆኖ ልጁንም ሚስቱንም መቅበር አልቻለም። እንግዲህ ተመልከቱ፣ ኢሞሽናል ፔን አለው፣ ፊዚካል ፔን አለው። አሚን አገልግሎ ነው የመጣው። ማክበድ ቢፈለግ ምን ማለት ይቻል ነበረ? ብዙ ነገር ማለት ይቻል ነበረ። ልክ ይሄን ስትሰማ አለቀ በቃ። ሀዘኗ እዛ ላይ ቆመ። ተነሳች ማለት በቃ አላዝንም ማለች። ከዛ በኋላ የራሳችን መከራ የምናከብደው ሌሎች የሚያልፉበትን ነገር ስላላወቅን ነው። አናክብድ ወገኖቼ። ክርስትና በፐርፐዝ የሚኖር ነው እንጂ ስጋችን፣ ሁኔታችን፣ ፋይናንሳችን፣ ጤናችን ላይ በደረሰ ነገር የሚለካ አይደለም በፍጹም። እንደውም ዓላማው ምንድን ነው? የደረሱብን ነገሮች ሲደርሱብን በዛ ውስጥ ሆነን ጌታን ስናከብር የኢየሱስ አሮማ፣ የኢየሱስ ክብር፣ የኢየሱስ ታላቅነት መገለጥ ይጀምራል ነው የሚለን ጳውሎስ። በዚህ ስጋዬ ላይ የደረሰው መከራ ክርስቶስን መግለጫ ነው የሚለው ጳውሎስ። ስለዚህ አላቀልም ብዬ ወሰንኩኝ። አላከብድም ብዬ ሶሪ አላከብድም። ውሳኔ ጠይቃል። ዋትኤቨር ኢት ኢዝ አላከብድም። አታክብዱት። ለሰይጣን እድል ፈንታ ትሰጣላችሁ ካከበዳችሁት። ሁለተኛ ተመልከቱ፣ ቀላል የሆነ የጊዜው መከራችን፣ መከራውን ነው ቀላል የሚለው፣ የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። ሌላ ይዞት የሚመጣው በረከት አለ ነው የሚለው። እኔ ቋንቋውን ስወደው እዚህ ቦታ ላይ ይዞ ይመጣል ነው የሚለው። ስለዚህ በስጋችን ላይ የሚደርሱት ችግሮች በሙሉ ይዘው የሚመጡት ነገር አለ። ጌታን ከመግለጥ ባሻገር የሚያስገርም ብሌሲንግ አለው ይላል። ላንብላችሁ እንደገና ምን ይላል? ቀላል የሆነው የጊዜው መከራችን የክብርን ይላል፣ ክብር ይዞ ይመጣል። የዘላለም ብዛት፣ ለዘላለም የሚሆን ማለት በዚህ ምድር ብቻ የማይቀር የዘላለም ብዛት ከሁሉ መጠን ይልቅ ይላል። እንደው እኮ የሚገርም ነው። ይልቅ ምን ያደርግልናል። ማን ነው አድራጊው? እንዴ ከኔ ጋር ናችሁ? ማን ነው አድራጊው? መከራችን ነው። እኛ በካልቾ ብለን የምናባርረው፣ ጸልየን አጸልየን እጅ አስጭነን የምናባርረው መከራችን ምን ይዞ ሊመጣ ነው የመጣው? ክብር ይዞ ሊመጣ ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ምን ይዞ ሊመጣ ነው? የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። አድራጊ ነው መከራ። በዚህ ምክንያት ነው ሰዓት ውስጥ ሲገቡ አልተናወጡም ሰዎች። በአንበሳ ሲበሉ አልተናወጡም። እስር ቤት ገብተው በጌታ ደስ ይበላችሁ ብለው ይጽፋል እንዴ ሰው እስር ቤት ሆነው? እኔ አንዳንዴ ማን የታሰረው እላለሁ። የታሰረው ጳውሎስ ነው ወይስ ውጭ ያሉት ናቸው የታሰሩት? ለጳውሎስ ነበር እኮ አይዞ አይዞ ደስ ይበልህ በጌታ መባል ያለበት። ይሄ ሰው ግን መከራው ምን ይዞለት እንደሚመጣ ያውቃል። ክብር ይዞለት እንደሚመጣ ያውቃል። ምን አይነት ክብር? ምድራዊ ብቻ አይደለም፣ በጊዜው ብቻ አይደለም፣ ለዘላለምም በጌታ ፊትም ሲቆም የሚያስከብረው አንድ ነገር ምን እንደሆነ አውቋል። ይሄ ሰው ያለፈበት መከራ ነው ሽልማቱ ላይ። ምንም መከራ የለብኝ ካለ አንድ ሽልማት የለህም ወንድሜ። ሽልማትህ በስጋህ ላይ ጌታ ኢየሱስ በስጋው ወራት የደረሰበት መከራ ነው። በዚህ ፊዚካል ባዲው ላይ ኢሞሽኑ ላይ የደረሰው ይሄ ቶርሜንት ያደረገው ነገር፣ ሰፈር እንዲያደርግ ያደረገው ነገር ምን አመጣለት? በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ
ለዚህ ክብር ለዚህ ስም ክብር እንዲንበረከክ ያደረገው ምንድነው? መከራው ነው። አንተ ከጌታ ትበልጣለህ ወይ ነው የምለው ራሴን። አትበልጥም። እንድሪያስ አይበልጥም። ከእንዴት እበልጣለሁ? በጌታ ላይ ይሄን ያህል ነገር በስጋው ላይ በኢሞሽኑ ላይ መከራ ሲመጣበት በእኔ ላይ አይመጣም ብሎ ማሰብ ሞኝነት ነው። አሟረትክ እንዳትሉኝ እንጂ መከራ ወደንም ጠላንም ይመጣል። ዋን ዌይ ኦር ዲ አዘር ይመጣል። ወይ ፋይናንስ ነው፣ ወይ ጤና ነው፣ ወይ ልጅ ነው፣ ወይ ትዳር ላይ ነው፣ ወይ ኢሚግሬሽን whatever it is ብቻ somehow እንደየ አቅማችን ጌታ ለከቶ የሚለቅልን መከራና ችግሮች በህይወታችን ላይ አሉ። ኢየሱስን በህይወቴ የገለጠው ያየሁት አንድ ነገር ምንድነው? በመከራዬ ወራት ዝም ያልኩባቸው ጊዜያቶች ናቸው። አነጋጋሪ ትሆናላችሁ። እኔ አንድ ቃል ወደዋል። እየተሳደቡ ይደነቃሉ የሚል ቃል አለ። እሺ የሚተቿችሁ ሰዎች እንኳን ይተቹና እናንተ ዝም ባላችሁበት ጉዳይ ላይ ይደነቃሉ። እንዴት ቻለችው? እንዴት ቻለው? ከባዱ ነገር ክብር ይዞ ይመጣል። አስጨናቂው ነገር ክብር ይዞ ይመጣል። ነው ይላል። እንግዲህ የመጀመሪያው ቀላል ነው። ሁለተኛው ጊዜያዊ ነው ይላል ጳውሎስ። ጊዜያዊ ነው። የጊዜው መከራ ነው የሚለው። እስቲ መከራ ጊዜያዊ ነው ብሎ አንድ ጊዜ ምንም እንዳትጠራጠሩ። ስንቶቻችሁ አላልፈውም ያላችሁትን መንገድ አሳልፏችኋል ጌታ? አልፎላችኋል። አሁንም ያልፋል። የሚያልፈው ነገር ግን ኢንቴግሪቲያችሁን እንዲነካ አትፍቀዱለት። አረሳውም ቆይ በዛን ጊዜ የተናገረች በዛን ጊዜ ያደረገችውን እቺ ሴትዮ ይሄ ሰውዬ አረሳውም ይላል። ሰዎች አይረሱትም። በመከራ ቀን ክፉም ተናገሩ መልካምም ተናገሩ፣ የማይረሳ ማህተም ያለው ነገር ቢኖር በመከራችሁ ቀን የምትናገሩት ነገር ነው። በመከራችሁ ቀን መልካም ከተናገራችሁ በሰው ልብ ውስጥ እንደ ማህተም ነው፣ እንደ ማህተም ነው። በመከራችሁ ቀን ክፉም ከተናገራችሁ አይረሳም፣ ይጣበቃል። ደሙጫ ሰው ነፍስ ላይ ነው ይጣበቀው፣ ረሳውም ይላል ሰው። ስለዚህ ወገኖቼ የኔና የናንተ አዘ ክርስቲያን በዚህ ምድር ላይ የመኖራችን ትልቁ ፐርፐዝ የኛ መባረክ አይደለም፣ የክርስቶስ ሕይወት በእኛ ውስጥ መገለጡ ነው። ኢየሱስ ከታየ ይበቃኛል ማለት መቻል አለብን። ይበቃኛል ማለት አለብን። አንድ ጊዜ ሚኒስታ ያለው የስቅለትና የትንሣኤ ጊዜ ኢስተር ታይም ላይ መዘምራኖቹ እንትን አዘጋጁ፣ ኮንሰርት ነገር አዘጋጅተው በዛ ጊዜ ቃል አቅርብ አሉኝና ስጸልይ በጸሎቴ ላይ አንድ ድምጽ ሰማሁ። ማካፍለው ቃል ምንድነው እያልኩ ስጸልይ ምን የሚል ርዕስ መሰላችሁ የመጣው? ዝም አለ የሚል ርዕስ ነው ያካፈልኩት ያን ቀን። ግን ዝም ያለው የት ነው ብላችሁ ስታስቡ በሸላቾቹ ፊት። አቤት ኢየሱስ አባቱን ያከበረው እኮ በሸላቾቹ ፊት፣ በሚያርዱት ሰዎች ፊት፣ በሚሰድቡት በሚነቅፉት ሰዎች ፊት፣ ጢሙን በነጩት ሰዎች ፊት፣ ጎኑን በወጉት ሰዎች ፊት ምን አለ ይላል? how that is possible ወገኖች? ኢንቴግሪቲ አይታያችሁ? የኳሊቲ ኦፍ ላይፍ አይታያችሁ? ይሄ ስፒሪቹዋሊቲ አይታያችሁም? እዛ ውስጥ እኛ እንኳን የሚሸልተን ቀርቶ እንዴ ባይኑ ገልመጥ ካረገን ወየውለት ያሰውይ አይደል? ለምን? በችግሮቻችን ውስጥ የክርስቶስ ኢየሱስ ሕይወት አሮማው መገለጫ እንደሆነ እንረሳለን። ፔኖቻችን የማጉረምረሚያ ምክንያት እናረጋቸዋለን። ፔኖቻችን ግን እኛን ክራክ አድርገው በውስጣችን ያለው ጌታ እንዲሸት ምክንያት ነበር። ያን ክፍል ሳካፍል የማረሳው ጌታ ያስተማረኝ ነገር አለ። በመስቀል ላይ ሆኖ አንዱ ሰደበው ይላል፣ ሁለተኛው ግን እባክህ በመንግስትህ አስበኝ አለ ይላል። isn't that amazing? መስቀል ላይ ሆኖ ሳይናገር ማዳን ቻለ ጌታ። I don't know እኔ ልቤ ይነካል በጣም፣ እናንተን አላውቅም።
እንዲያውቁ ሰብከን ጮኸን መስክረን የአንድ ሰው ማዳን አቅቶናል አይደል? እሱ ግን መስቀል ላይ ሆኖ በዝምታው የአባቱን ማንነት አሮማው ሸተተው። የሰውዬ ሸተተውና አንተ እግዚአብሔርን አትፈራም? እኛ እኮ ባደረግነው ስራ ወንጀላችን ነው እዚህ ቦታ። ይሄ ሰው ግን ጻድቅ ሰው ነው። ሳይናገሩ መናገር አለ ለካ። መስካሪ እስቲ መስክር ሳይባል ስለ እናንተ የሚመሰክር። አቤት እንዴት ድንቅ ነው መሰላችሁ! እንዴት ድንቅ መሰላችሁ! እሱ ብቻ መሰላችሁ? የመቶ አለቃውን በመስቀል ላይ ኢየሱስን አየው። ሲገፉት አየ። ሚስማሩን እጁ ላይ ሲቸነክሩ አየ። እግሩ ላይ ሲቸነክሩ ታየ። የሾህ አክሊል ሲደፉበት አየ። ሌላው እየተሳደበ ነው ሚስማር የሚወጋው፣ ሌላውና እየተራገመ ነው። ኢየሱስ ግን ዝም አለ ይላል። ለምን ዝም እንዳለ ታውቃላችሁ? ዕብራውያን 12 አንድ ጊዜ ላነብላችሁ። በጣም ወደው ቃል ላይ የጌታ ዝምታ ምንጩ ዕብራውያን 12 ላይ ሐዋርያው ጳውሎስ የገለጠበት መንገድ የሚያስገርም ነው። ዝም ብዬ ላነብላችሁ ከላይ ጀምሮ፣ ግን የምፈልገው ሐሳብ ወርታች ያለው ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ይላል። ቢኮዝ ኤግዛምፕላችን ስለሆነ ነው ተመልከቱት የሚለው። ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይልና ስለ እርሱ ስላደረገው ነገር ይናገራል። ምንድን ያደረገው? እርሱ ነውርን ንቆ በፊቱም ስላለው ደስታ ምንድነው? በመስቀል ላይ ጸጥ እንዲል ያደረገው። ከዚህ ዝምታ ውስጥ ምን ይወጣል አለ? ደስታ አለ። ክብርን ይዞ ይመጣል አይደለም ያለን ጳውሎስ? ደስታ ይዞ ይመጣል ይላል የዕብራውያን ጸሐፊ። ደስታ በመስቀል ታገሰ። አሞታል ማለት ነው። ያ ስቃይ ያ መከራ እንዲያበቃ ፈልጓል ማለት ነው። አንድ ሰው ከታገሰ እኮ ረዝሞበታል ማለት ነው አይደል? ረዝሞበታል። እንደው ታግሼ ካለ አንድ ሰው በቃ ያቺ ሰዓት እንድታልፍለት ሰምሃው ፔን ነበረው ማለት ነው። ግን ምን አለ? ታግሶ ሃሌሉያ በእግዚአብሔር ዙፋን ቀኝ ተቀምጧል። which means በቀኙ ሲያስቀምጠው ኤፌሶን 1 ላይ ምንድን ነው የሚለው? ሁሉን ከእግሩ በታች ካስገዛለት በኋላ ነው። ከዚህ በኋላ ላይሰደብ፣ ከዚህ በኋላ ላይነቀፍ አይደለም። እሱ ላይ በሱ ባመኑት ላይ አጋንንቶች ሰራዊታቸው ምንም ሊያረጉ በማይችሉበት ሌቭል ከከፍታዎች ሁሉ በላይ ከፍታ በሆነው በአባቱ ቀኝ ኢየሱስን አስቀመጠው ይላል። ጉልበት ሁሉ ለሱ እንዲንበረከክ፣ ምላስ ሁሉ ኢየሱስ ጌታ እንደሆነ ምን እንዲያደርግ እንዲመሰክር አባቱ ሰጠው ይላል። መቼ? ከመከራው በኋላ። መስቀሉ ላይ ግን ምን አቆየው? 6 ሰዓት ነው የቆየው። ያን ሁሉ ሰዓት በሚስማር በጦር እየወጉት ምን አስታገሰው ቢባል ፐርፐዙን አስቦ ነው። ደስታው ምንድነው ታውቃላችሁ? እኔና እናንተ ነው። የኔና የናንተ መዳን ነበረ ትልቁ ደስታው። ጌታ እሱን እያሰበ ተደሰተ ይላል። አቤት ሚክስድ አይሆንባችሁ? በመከራ ግን ደስታ ውስጥ ነው። ለምን? ፐርፐዙ ከመከራው በላይ በልጦ ነበረ። የሚያመኝ ለካ ፐርፐዜን ሚሳደርግ ነው። ደስታ የሚወሰደው ለካ ፐርፐዜን የመኖር ፐርፐዜን ሉስ አደርግ ነው። ስለዚህ ህይወት ፐርፐዝ አለው። መሽቶ ዝም ብሎ ነግቶ የሚሄድ አይደለም። እያንዳንዷ ቀን ላይ የክርስቶስን መከራ በስጋችን ተሸክመን በዚህ ስጋችን ላይ ኢየሱስ እንዲገለጥ የህይወታችን ዓላማ ሊሆን ይገባል ነው የሚለን ጳውሎስ እዚህ ቦታ ላይ። አክብጄባችሁ እንደሆነ ይቅርታ አልጠይቃችሁም። ለምን? ከዚህ ውጪ ሌላ መልስ ስለሌለ። ያበላሸንም ይሄ ስለሆነ አበላሸን። እኛ ጸልየንም አጸልየንም በቃ ፒስ ምንም ነገር ሳይነካን መኖር ነው የምንፈልገው አይደል? እንደዛ ነው የምንፈልገው። ክርስትና ግን እንደዛ አይደለም። በመጀመሪያዊቱ ቤተክርስቲያን ሲድኑ የሚድኑት ለመሞት ነበረ። ቆርጠው ነው የሚገቡት።
መከራቸው ሊገላቸው እንደሚችል አምነው ለመሞት ነበር የሚያምኑት። ዛሬ ግን ሰው ለመሞት አይደለም የሚያምነው። ሲሰበክ ራሱ ጌታ ይፈውስሃል፣ መኪና ይሰጥሃል፣ ሚስት ይሰጥሃል ተብለን ነው እኮ ምንድነው? ግን አልነበረም። እውነቱ ግን እሱ አልነበረም። የአማኝ ክብሩ ክርስቶስ በህይወቱ መገለጡ ነው። እሱ ከተገለጠ ግን ክብር የለም ማለት አይደለም። አለ። በዚህ ምድርም ያከብረናል፣ በላይኛው መንግስት ያከብረናል። አይቀርም ክብር። ግን የህይወታችን የመንገዳችን የጉዟችን ፐርፐስ ይሄ ሊሆን ይገባል። ክርስቶስ በህይወታችን ይገለጥ። ጌታ ሆይ አንተ በእኔ ላይ ክበር 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 ብለው ይጸልያሉ ሰዎች። ኦኬ፣ እሱ መክበር ካለበት አንተ ምን መሆን አለብህ? መዋረድ አለብህ። በፔኑ ስታልፍ ነው እሱ በአንተ ላይ የሚከብረው። ከዛ ውጪ ሌላ የመክበሪያ መንገድ የለውም። ይሄ ነው መልእክቴ። I hope you get the message. አንዴ ላስቸግር። እስቲ እንጸልይ ሁላችን። የእግዚአብሔር ጸጋ ማይንዳችንን ልባችንን በዚህ መልክ እንዲቃኘው ጸልየንም ወርደው የተጣመመ ወንጌል ሰምተን እንዳይሆን እፈራለሁ። ለራሴም ህይወትን የምንኖርበት የህይወት ፐርፐዛችን የተጣመመ ሆኖ እንዳይሆን እፈራለሁ። ኢየሱስ ጋር ሲመጡ ይሄ ሰው እሱ ነው ወላጆቹ ኃጢአት የሰሩት ብለው ጠየቁ። ኖ እሱም ወላጆቹም ኃጢአት አልሰሩም፣ ግን የእግዚአብሔር ክብር በሱ ይገለጽ ዘንድ ነው። የእግዚአብሔር ክብር እንዲገለጥ ኢየሱስ መስቀል ላይ መዋል ነበረበት። ይሻለናል ወገኖቼ፣ በጣም ይሻለናል። ጊዜያዊ በሆነ መከራችንና ቀላል በሆነው መከራችን ተጠራጥረነው አመንትተን ከምናልፍ፣ ራሳችንን ዲፌንድ አድርገን ከምናልፍ፣ መከራችንን አግዝፈን በውስጣችን የተቀመጠውን ኃይል፣ ምክንያቱም ቁጥር 7 ላይ እንደዛ ነው ያለው፣ የኃይሉ ታላቅነት በውስጣችን አለ ነው የሚለው። የእግዚአብሔርን ኃይል ታላቅነት ስጠራጠር ነው ዲፌንሲቭ መሆነው፣ መከራዬ ችግር የሚያመጣብኝ። ጥቂት ጊዜ ልስጣችሁ፣ መከራዬን ከዚህ በኋላ አላከብድም አቀላለሁ እንድትሉ፣ መከራዬ ጊዜያዊ ነው እንድትሉ። አሁን ያያችሁት እኮ ችግር፣ አሁን ምን ነው ጌታ ሆይ ብትመልስ ያላችሁት እኮ እግዚአብሔር መልሶ በድንቅ ሲመልስ ተአምራቱን ለማሳየት ምክንያት ነው። በቃ ነጮቹ እንደሚሉት there is no testimony without test ይላሉ። ቴስቲሞኒያል ላይፍ ከፈለግን ቴስት የማይቀር ነው። በሰው እንፈተናለን፣ በፋይናንስ፣ በጤና፣ በችግር፣ በኢሚግሬሽን፣ በትዳር፣ በልጆች፣ በብዙ ነገር እንፈተናለን። ግን እነዚህ ነገሮች ሁሉ የእኛን ስጋ ክራክ አድርገው ክርስቶስን መግለጥ ነው። እኛ ግን ያ ህይወት በህይወታችን እንዳይገለጥ ስጋችን በጣም ገዝፎ መሆን የማይገባንን ሆነን ሰውም ሳያከብረን በእግዚአብሔርም ዘንድ ዋጋችንን አቅልለን የጌታም ህይወት በእኛ ሳይታይ ዘመናችን እንዳያልቅ በእግዚአብሔር ጸጋ የእግዚአብሔር መንፈስ እንዲረዳን እኛም እንድንወስን፣ ጌታ ቢረዳኝ ብቻ ሳይሆን እኔም ይህንን ነገር ማሰብ ማሰላሰል ለኤቭሪዴ ላይፌ ላይ this is the way I wanted to live ማለት አለብን። ስናጠፋ ኖ ብለን መመለስ መቻል አለብን። ስንሳሳት ህይወቴ እኔ ፐርፐዝ ይሄ አይደለም፣ መከራዬ እንደውም ይዞልኝ መጣ ክብር አለ፣ መነቀፌ፣ መተቸቴ፣
መድከሜ መታመሜ ይዞት የሚመጣው ክብር አለ። ሃሌሉያ ኢራማሰባላ ቦራባሲያ ኢንትራባሎላ ቦሰባቲያና ማሴኪያ ማንትሬ ፔሊካ ድራባሶ ሞንቶሎ ሎቦዲያና ናማሴኪያ ረሳለው ሁሉን ነገር አምልኮ ሲጀምር ተዋለው ያስጨነቀኝን ሳየው ፊትህ ተዋለው ሁሉን ነገር አምልኮ ሲጀምር ተዋለው ያስጨነቀኝን ሳየው ፊትህን ተዋለው ሁሉን ነገር አምልኮ ሲጀምር ያስጨነቀኝ ሳየው ፊትህን ህልውናህ መገኘትህ ነገሬ ነው ሳገኘሁብህ የዓለሜት በሕይወት ምኖር ሁሉ ነገሬ ነው ሳገኘሁብህ የዓለሜት ሃሌሉያ ሁሉን ነገር አምልኮ ሲጀምር ረሳለው ያስጨነቀኝ ሳየው ፊትህን ሃሌሉያ ተዋለው ሁሉን ነገር አምልኮ ሲጀምር ያስጨነቀኝን ሳየው ፊትህ ያገኘሁብህ
ሁላችን እንነሳ ወገኖች፣ ሁላችን እንነሳ። አንድ ነገር ተናግሬ እንደገና ትንሽ ደቂቃ አምልከን እንጸልያለን። እንደ እግዚአብሔር ሰው በሕይወቱ ብዙ መከራ እንዳለፈ ሰው እግዚአብሔርም እንዳጽናናው ሰው ነው ማወራቸው። በችግሮቻችሁ ጊዜ በጣም ልትፈሩ የሚገባው ነገር አንድ ነገር ቢኖር የእግዚአብሔርን ፕሬዘንስ ሉዝ ላለማድረግ ነው። ትልቁ በቃ የህይወቴ ጭንቀት የነበረው መገኘቱን ሉዝ ላለማድረግ ነው። የተጎዳው መናገር ስችል ማልናገርበት አንደኛ ተናግሬ ኮንቪንስ አላደርግ አትችሉም እኮ። ሁለተኛ እኔ ጋር ያለውን የእግዚአብሔር መገኘት በአንዲት ቃል አጠፋታለሁ። ግን ያ ጉዳይ እኮ ለእኔ ክብር ይዞ ሊመጣ የመጣ ነገር ነው። ትልቁ ፍራቻችሁ የእግዚአብሔርን ፕሬዘንስ ሉዝ ላለማድረግ ነው እንጂ ለመክበርም ለመዋረድም ዶንት ወሪ ወገኖች። የሚያከብርም የሚያዋረድም እግዚአብሔር ነው ያለው። እሱን ፍሩት ነው የሚለው መጽሐፍ ቅዱስ። ስለዚህ ምንም ነገር አድርጋችሁ መገኘቱን ከናንተ እንድታጡ የሚያረግ ከሆነ ይቅርባችሁ ወገኖች። ለምን 30 ጊዜ የምትናገሩት ነገር ያን ሰው ይጠቅማል ብላችሁ ልትናገሩት ትችላላችሁ። ያን ሰው ያን አገልጋይ ሊረዳ ይችላል ብላችሁ ግን እናንተ ጋር ያለውን መገኘት ሉዝ ካረጋችሁ ዋስተ ቤነፊት ምንድነው ጥቅሙ? ዋጋ የለውም። ኢየሱስ ዝም ብሎ ነው የነፍሰ ገዳይን ልብ አቀለጠው እኮ የዛን ሰው ልብ ዝም ብሎ ነው የመቶ አለቃውን ልብ ያቀለጠው። ይሄ ማለት ሰዎች ሲያጠፉ አናርማቸው እያልኩ አይደለም፣ አደራችሁን ሚስ አንደርስታንድ እንዳታደርጉኝ። ግን መጀመሪያ ዝምታ ይቅደም ነው። ይቅደም ዝምታችን መልስ፣ ዝምታችን ፈውስ ይዞ ይመጣል። ዝምታችን የእግዚአብሔርን ክብር ይገልጣል። መከራችን የዘላለም ደስታንና ክብርን ይዞ ይመጣል ነው የሚለው። ዋይ እንዴት ለውጠዋለሁ ያን ለዘላለም ክብር የሚያመጣልኝ ነገር በእኔ አንድ አፍታ ላልፋት በሚችለው ነገር ለምን ሉዝ አደርጋለሁ? ያስናት ፌር መገፋታችሁ ግን አንፌርሊ ትሪት ተደርጌ ፕሬዘንሱን ቢዚ በቃኛል ይሻለኛል ነው ማለት ይሻለኛል። ስለዚህ ምን አለ ይሄ ዘማሪ? ተዋለው ሁሉን ነገር ፊትህን ሳይ። በፔኖቼ ጊዜ ፔኔን ያስረሳኝ የፔኑ መሄድ አይደለም። በፔኖቼ ጊዜ ፔኔን ያስረሳኝ የጌታን ፊት ማየት ነው። ፕሬዘንስ ውስጥ ስገባ ፔኔን እረሳለሁ ነው እያለን ያለን ዘማሪው። እዚህ እጆቻችን አንሳና ከዚህ በኋላ ወስነን በቃ in every area of our life በከፍታም በዝቅታም በህመም በጤንነትም በማግኘትም በማጣትም ፊቱን እንፈልግ። ተዋለው ሁሉን ነገር አምልኮ ስጀምር ረሳለው ያስጨነቀኝ ሳየው ፊትህን። ተዋለው ሁሉን ነገር አምልኮ ስጀምር ረሳለው ያስጨነቀኝን ሳየው ፊትህ። ህልውና መገኘት ህልውና መገኘት ሁሉ ነገሬ ነው ሳገኘውብህ የዓለሜ ቅኝት ሕይወት ምኖርብህ
ሁሉ ነገሬ ነው መልስ ያገኘሁበት የዓለሜ ቅኝት ህልውና መገኘት ያስጮኸኛል ጠዋትና ማታ ሃሌሉያ ማንኳኳቴን መገኘት እስኪ ሞላ ቤቴ መገኘት እስኪ ሞላ ቤቴ ህልውና እስኪ ሞላ ቤቴ መገኘት መገኘት እስኪ ሞላ ቤቴ ህልውና እስኪ ሞላ ቤቴ ሃሌሉያ ያንተ መኖር መኖሬን ይወስናል ይሄ ነው የሕይወት ጥቂቱ ያለዚያማ ሕይወት ትርጉም የለው ራስን ማሰንበት ለከንቱ እረፍት አልሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ደጅና አንተ ነህና ሃሌሉያ ደስታዬ ነህ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለኝ ፀሐዬ ፍስሐዬ ነህ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለኝ ሃሌሉያ ኦ ሃሌሉያ ማራፓትሬናናሞሴኪያ ሌዳባሲያ ዛሬ ጸልያለሁ ጌታ ለራሴና ለዚህ ጉባኤ ጸልያለሁ በጌታ በናዝሬቱ በኢየሱስ ስም ህልውና ይብለጥብን ጌታ ሆይ መገኘት ይብለጥብን እግዚአብሔር ሆይ በአንተ ህልውና ውስጥ እንዳንኖር የሚያደርገን ምንም አይነት ነገር ሕይወታችንን እንዳያገኝ በፔን ውስጥ ብናል በችግር ውስጥ ብናል በነቀፋ ውስጥ ብናል በስደት ውስጥ ብናል በሚስ አንደርስታንዲንግ ውስጥ ብናል ፕሬዘንስህን መጠበቅ እንድንችል መገኘትህን በሕይወታችን ሉዝ እንዳናረግ መንፈስህ እንዲረዳን ጌታ ሆይ ይልቁን ጌታ ሆይ በዚህ ውስጥ ያንተ ክብር በእኛ እንዲታይ እያለቀስን አንተን ደስ እንድናሰኝህ እርዳን እየታመምን ተጎዳው እያልን አንተን እንድንገልጥ ይሄ ነው የኢየሱስ ሕይወት እንዲሉ አንተ በመከራ ቀን ያስተማርከን ይሄን ነው በችግሮቻችን ቀን እንድንኖር ያስተማርከን ይሄን ነው በመስቀል ላይ ሆነ ሊመጣ ያለውን ክብር አስበህ ደስ አለ እኛን አስበህ ደስ አለ እኛ ደግሞ ዛሬ አንተ ደስ እንዲልህ ሕመሞቻችንን መታገስ እንድንችል እርዳን ጌታ ስንገፋ መነሳታችን እንድናስብ በውስጣችን ያለው ያ ታላቅ ኃይል ይህንን እንደሚያስችልን በሸክላ ዕቃ ውስጥ ታላቅ ኃይል እንዳለ ሁሌ እንድናስብ ባዶአችንን እንደምንሄድ እንደምንወጣ አድርገን ራሳችን እንዳናስብ ምንም እንኳን ሸክላ ብንሆን ግን በውስጣችን ኃይል እንዳለ እንድናስብ ዲፌንድ ካረከን አንተ አድርገን ጌታ ሆይ እኛ ግን ለራሳችን ዝም እንድንል መንፈስ ያግዘን ኦ እግዚአብሔር ሆይ ስንት ጊዜ መገኘትህን ጣልኩ ስንት ጊዜ ከዛ ካስለመድከኝ ፕሬዘንስ እግሮቼን አወጣው ይህ አይሁን በሕይወቴ በወገኖቼ ሕይወት ይህ አይሁን ሁል ጊዜ
በሁሉ ነገር አንተ በእኛ ትታይ ዘንድ በሐሳባችን፣ በድርጊታችን፣ በንግግራችን አንተ እንድትገለጥ ብቻ የልባችን ምኞት፣ የልባችን ናፍቆት ይህንን አድርግልን። እኛ መዋረድ ካለብን ተዋርደን አንተ እንድትከብር ምክንያት እንሆን። አስተምረን ጌታ ሆይ ወደዚህ የህይወት ክላይማክስ መምጣት ጌታ ሆይ ዕለት ዕለት በስጋችን ያንተን ሞት ተሸክመን አንተን መግለጥን አስተምረን። አንድ ቀን ማድረግ አንድ ቀን መተው ሳይሆን ጳውሎስ እንዳለ ዕለት ዕለት ያንተን መከራ በስጋችን እንድንሸከም ወደ ጠለቀው መንፈሳዊ ህይወት ውስጥ እንድታስገባን እንጸልያለን። ይህችን ቤተ ክርስቲያን እንዲህ በሚያስቡ ወንድና ሴቶች ልጆች እንድትሞላ እንጸልያለን። ፔናቸውን ወደ ክብር የሚለውጡ ጊዜያዊውን ነገር በዘላለማዊ የሚለውጡ እንዳይሆኑ ጌታ ሆይ ትንሹን ነገር በትልቅ ለውጠው ዘመናቸው በከንቱ እንዳያልፍ መንፈሳዊ አይኖቻቸው በአንተ ብርሃን የተሞሉ እንዲሆኑ ይህንን ጸለይን። ስለ ቃልህ እናመሰግናለን። ምሽታችን፣ ጊዜያችን፣ ዘመናችን ሁሉ በአንተ የተባረከ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ታንኪዩ። እግዚአብሔር ስም የተባረከ ይሁን። አሜን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ጌታ እግዚአብሔር አብዝቶ ይባርክህ። እግዚአብሔር ይባርክህ። እግዚአብሔር በዚህ ምሽት ተናግሮናል፣ ሁሌም ይናገረናል። ደግሞ ለየት ባለ መንገድ እግዚአብሔር መጥቷል። ክብር ሁሉ ለስሙ ይሁን። ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 3 ላይ ክርስቶስን አገኝ ዘንድ ሁሉን ነገር እንደ ጉድፍ ቆጥረዋለሁ ይላል። በክርስቶስም ደግሞ እገኝ ዘንድ በአጠቃላይ ይህን የተማርነው ዛሬ። እግዚአብሔር ስም የተባረከ ይሁን። ጌታን ማትረፍ ወርዝ ነው። በቃ ጌታን ማትረፍ ወርዝ ነው። በቃ እግዚአብሔር ይሄን ነው ሲናገረን ያመሸው። ክብር ሁሉ ለስሙ ይሁን። እግዚአብሔር በእያንዳንዳችን ጋር ጉዳይ ስላለው ነው ወገኖቼ፣ ጉዳይ ስላለው ነው። አጋጣሚ የሚባል ነገር የለም። ክብር ለስሙ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባረክ። እግዚአብሔር ብዙ ሰው እንደፈወሰ አምናለሁ። የብዙ ሰው ጥያቄ እግዚአብሔር እንደመለሰ አውቃለሁ። በእርግጥ ነው የምላችሁ። ይህን ሰምቶ የሚተላለፍ ሰው ካለ በደለኛ ነው። እርዳይ ብሎ በእግዚአብሔር መውደቅ ያለበት ይመስለኛል። ስለዚህ እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ይባርክህ። ሁላችንም ቆመን ባጭር ጸሎት እንጨርሳለን። እንኳን ይህን ምሽት ፕሮግራም አደረግን። አሜን። እስቲ ደስ ያላችሁ ምን ይሳነዋል? ጌታ ጸጋ አለው። ነገስ ማታ ቢደግመን ይቻላል አይደለም? ግን እንጸልይ። ጸጋ እንዲሰጥ ዝም ብሎ አይመጣም። ጸጋ እንዲሰጥ እግዚአብሔር ስም የተባረከ ይሁን። ጌታ ሆይ በእውነት እጅግ አድርገን እናመሰግንሃለን፣ እንባርክሃለን፣ ስምን ከፍ ከፍ እናረጋለን። ከእያንዳንዳችን ጋር ጉዳይ ስላለህ እግዚአብሔር ሆይ እንደ ሕፃን ልጅ እያባበልክ እግዚአብሔር ሆይ እየተሸከምክ ወደ ሙላቱ ልታደርሰን ሁሌ ስለምታባብለን ጌታ ሆይ ስምህ ይባረክ። የዘላለም አምላክ እግዚአብሔር ሆይ እነሆ ለጴጥሮስ ጌታ ሆይ ትወደኛለህን ብለህ ስትለው አዎ ሲልህ በጎቼን ግልገሎቼን እንደገናም ደግሞ ጌታ ሆይ ጠቦቶቼን ጠብቃልከው። እያንዳንዱ እኩል አይራመዱም፣ ግን እያንዳንዱን በቀስታ መሸከም የምታውቅ አምላክ እየደጋገምክ ስለምትናገረን ስምህ ይባረክ። ወደ ሙላትህ እንድንደርስ ስለምትፈልግ ስምህ ይባረክ። የተዘጋጀው ክብር ከፍ ያለ ስለሆነ እናመሰግንሃለን።
የጊዜው መከራችን ሊመጣ ካለው ክብር ጋር ቢወዳደር ምንም አይደለም ይላልና ቃልህ ጌታ ሆይ አተኩረን አንተን ማየት እንድንችል ስላሳሰብከን በዚህ ምሽት ስምህ ይባረክ። በነገር ሁሉ ተባረክ። ለባሪያህም ደግሞ ስለሰጠኸው ጸጋ ከሕመም ውስጥ የሚወጣን መልእክት ስለሰጠኸው ከቁስል ውስጥ የወጣ ፈውስ ያለው መልእክት ስለሰጠኸው ስላስተማርከው የሚቆርሰው የሚያካፍለውን በውስጡ ስላደረክ ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ እናመሰግንሃለን። ምሽታችን ላንተ አሳልፈን እንሰጥሃለን። በነገውም ቀን ደግሞ በፈቃድ ተመላለስ። እግዚአብሔር ልባችንን አስፋ። ካንተ ለመስማት እንድንመጣ የሰማነውንም እንድናሰላስለው እርዳን። በጌታ በክርስቶስ ኢየሱስ ስም አሜን። እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙንም ይስጣችሁ። ሕዝቡም ሁሉ ይላሉ አሜን አሜን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባርክ ፓስተር።